የአማራ ክልል መጅሊስ በእስልምና እምነት ተከታዮችና በሃይማኖት አባቶች ላይ እየደረሰ ያለውን ጥቃት በማውገዝ ባለ 11 ነጥብ አቅጣጫዎችን አስቀመጠ። ሀገራዊ የምክክር ጉባኤው ሁሉም ኢትዮጵያውያን በእኩልነት የሚመክሩበት ነው ሲሉ ፕሮፌሰር መስፍን አርአያ ተናገሩ። በሱዳን ወደ ሰርግ ሲያቀኑ የነበሩ 10 ሰላማዊ ሰዎች በአርኤስኤፍ የድሮን ጥቃት ተገደሉ። ኢራን የአሜሪካን የጦር ሰፈር መምታቷ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሀሩን መረጃችን ተጀምሯል። ከመረጃዎቹ ጋርም አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። የአማራ ክልል መጅሊስ በእስልምና እምነት ተከታዮችና የሃይማኖት አባቶች ላይ እየደረሰ ያለውን ጥቃት በማውገዝ ባለ 11 ነጥብ አቅጣጫዎችን አስቀመጠ። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ሰሞኑን በእስልምና እምነት ተከታዮች በመስጂድ ኢማሞችና ኸዲሞች ላይ እየተፈጸመ ያለውን ጥቃት አስመልክቶ አስቸኳይ መልእክትና አቅጣጫዎችን አስተላልፏል። ምክር ቤቱ ባወጣው መግለጫ እንዳስታወቀው በተለይም ከምርጫ ማግስት በተከታታይ ሳምንት ታስቦበት በሚመስል መልኩ በመስጂድ ኢማሞችና ኸዲሞች ላይ እስከ መኖሪያ ቤታቸው በመሄድ ዛቻና ማስፈራሪያ እየተፈጸመ ይገኛል ብሏል። ከዚህም አልፎ የምሽት ሶላት አሰግደው በሚመለሱ ኢማሞችና ሰጋጆች ላይ የተኩስ ርምታ በመክፈት ግድያዎች እየተፈጸሙ መሆኑንም ገልጿል። ይህ ድርጊት እጅግ አደገኛና ትልቅ ቀይ መስመር የጣሰ መሆኑን ያነሳው መጅሊሱ የሃይማኖት አባቶችን በመግደል ህዝበ ሙስሊሙን ለማበሳጨትና ከፍተኛ የስነ ልቦና ጫና ውስጥ ለመክተት ያለመ ተግባር መሆኑን ማህበረሰቡ ሊረዳው እንደሚገባ አሳስቧል። የክልሉ መጅሊስ የጉዳዩን አሳሳቢነት በአግባቡ በመረዳት ከሚመለከታቸው ከፍተኛ የመንግስት አካላት ከዞንና ከወረዳ መጅሊስ አመራሮች ጋር በመወያየት ጥቃቱን የማክሸፍና የመከላከል ስራዎችን እየሰራ እንደሚገኝም ጠቁሟል። በመሆኑም ሁሉም የዞንና ከተማ አስተዳደር መጅሊስ አመራሮች ይህንን ኢሰብአዊ ግድያና ማስፈራሪያ ለመከላከል ህዝበ ሙስሊሙ የሚከተሉትን አቅጣጫዎች ተግባራዊ እንዲያደርግ ምክር ቤቱ ጥሪ አቅርቧል። አሚሮችን መታዘዝና ለሚተላለፉ መልእክቶች ትኩረት መስጠት፣ በአካባቢው ለሚፈጠሩና ለአደጋ አጋላጭ ለሆኑ ጉዳዮች ጥንቃቄ ማድረግ፣ መስጂዶችንና መድረሳዎችን በተጠናከረ መንገድ መጠበቅ፣ ለኢማሞች በልዩ ሁኔታ ጥበቃ ማድረግና በጋራ እንዲንቀሳቀሱ ማድረግ፣ የምሽት ሶላቶችን ሰግደው ከጨረሱ በኋላ ወደ የሚሄዱበት ቦታ በጋራ መንቀሳቀስ፣ የሙስሊሙን አንድነት ከመቼውም ጊዜ በላይ ማጠናከርና በመሃል ገብተው የሚከፋፍሉ አካላትን ነቅቶ መለየት፣ ማህበረሰቡ በጋራ ጉዳዮችና የሰላም መንገዶች ላይ መመካከር ወይም ሹራ ማድረግ፣ ዲኑ በሚፈቅደው መሰረት የማንኛውንም ግለሰብ ጎረቤትና የሀገርን ሀቅ መጠበቅ፣ ሌሎችን ከመበደል መታቀብና ነፍስን ንብረትን ከበዳዮች ዟሊሞች መጠበቅ፣ ፈጣን የመረጃ ልውውጥ ማድረግና መረጃዎችን ለአካባቢው መጅሊስ አመራሮች ማድረስ፣ ከአካባቢው የመንግስት መዋቅር ጋር በትብብርና መረጃ በመለዋወጥ መስራት፣ ከሌሎች የማንኛውም እምነት ተከታዮች ጋር በመከባበርና ህዝባዊ መስተጋብርን በማጠናከር ለሀገር ሰላምና ልማት አስተዋጽኦ ማበርከት። ምክር ቤቱ በጉዳዩ ላይ ከፍተኛ ትኩረት በማድረግ የደረሰበትን ሁኔታ ለህዝቡ ይፋ እንደሚያደርግ አሳውቆ ሙስሊሙ ማህበረሰብ ሰላማዊ አማራጮችን ለጋራ ሀገር ግንባታ እንዲያውል፣ የሃይማኖት አባቶችም ስለ ሰላምና ራስን ስለመጠበቅ ለምዕመኑ ምክርና ዳዕዋ እንዲያደርጉ አደራውን አስተላልፏል። ሀገራዊ የምክክር ጉባኤው ሁሉም ኢትዮጵያውያን በእኩልነት የሚመክሩበት ነው ሲሉ ፕሮፌሰር መስፍን አርአያ ተናገሩ። የሀገራዊ ምክክር ጉባኤ ቅድመ ዝግጅት ስራዎች የሁነቱን ሀገራዊ እንድምታ በሚመጥን መልኩ እየተከናወኑ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ ይህን ያስታወቀው የምክክር ጉባኤው የቅድመ ዝግጅት ስራዎችን፣ የተሳታፊዎችን መስተንግዶና ተያያዥ ወቅታዊ ጉዳዮችን አስመልክቶ ባዘጋጀው ጋዜጣዊ መግለጫ ላይ ነው። መግለጫውን የሰጡት ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንዳሉት 4000 ኢትዮጵያውያን ከወረዳ፣ ከክልል፣ ከፌዴራል ከተሞችና ከውጭ ሀገራት ጉባኤውን ለመታደም ወደ አዲስ አበባ ይመጣሉ ተብሎ እንደሚጠበቅ ገልጸዋል። ተሳታፊዎች የትራንስፖርት፣ የምግብ፣ የጸጥታ ጥበቃና የጤና አገልግሎት እንዲያገኙ ከሚመለከታቸው ተቋማት ጋር በመቀናጀት ለምክክሩ ምቹ ሁኔታ መፈጠሩንም አብራርተዋል። የማደሪያ፣ የጸሎት ስፍራና የምግብ ቦታዎችም የተሳታፊዎችን ማህበራዊ ደረጃ እንዲሁም ባህል መሰረት በማድረግ መመቻቸታቸውንም አረጋግጠዋል። በአንዳንድ አካባቢዎች ለጉባኤው የሚሳተፉ ተወካዮች የስራ ፍቃድ ለማግኘት እክል እንደገጠማቸው ለኮሚሽኑ ሪፖርት መቅረቡን ያነሱት ዋና ኮሚሽነሩ ማንኛውም አካል ለምክክሩ ስኬት የሚጠየቀውን ሁሉ
የማድረግ ግዴታ እንዳለበት አስገንዝበዋል። ሁሉም ሰው ለምክክሩ ተሳታፊዎች ምቹ ሁኔታ እንዲፈጥርም በኮሚሽኑ ስም አሳስበዋል። ሀገራዊ ጉባኤው ሁሉም ኢትዮጵያውያን በእኩልነት የሚሳተፉበት በመሆኑ በሀገሪቱ ታሪክ ልዩ ምዕራፍ መሆኑን ፕሮፌሰር መስፍን ጠቅሰው ተመካካሪዎቹ ይህንን ታሳቢ በማድረግ በምክክር ጉባኤው ላይ በንቃት እንዲሳተፉ ከሐምሌ 1 ቀን ጀምረው አዲስ አበባ በመግባት ዝግጅት እንዲያደርጉም ጥሪ አቅርበዋል። በሌላ በኩል ኮሚሽነር መላኩ ወልደማርያም የምክክር ሂደቱ ሁሉም ኢትዮጵያውያን በባለቤትነት የሚሳተፉበት መሆኑን ገልጸዋል። መገናኛ ብዙሃንም ለሂደቱ ስኬት የላቀ ድርሻቸውን የመወጣት ኃላፊነት አለባቸው ያሉት ዋና ኮሚሽነሩ ምክክሩ አንድ አካል ብቻ የሚወስንበት ሳይሆን ሁሉም ድርሻውን የሚወጣበት መሆኑንም አስገንዝበዋል። ተመካካሪዎች በተቀረጹት አጀንዳዎች ላይ ተወያይተው ከሚደርሱበት ድምዳሜ በፊት ምንም አይነት ውሳኔ እንደማይኖርም አጽንኦት ሰጥተዋል። በአጀንዳ ማሰባሰብ ከታየው በላቀ ደረጃ ተመካካሪዎች በነፃነትና በጥልቀት እንደሚወያዩ እንዲሁም በምክክር የሚቀርቡ ምክረ ሀሳቦች ተግባራዊ እንዲሆኑ ኮሚሽኑ በሕግ በተሰጠው ስልጣን ልክ እንደሚንቀሳቀስ ዋና ኮሚሽነሩ አስታውቀዋል። ጠቅላይ ምክር ቤቱ በመጅሊስ መዋቅሮች ውስጥ ግልጽነትና ተጠያቂነት ለማስፈን የሚያስችል የኦዲትና የኢንስፔክሽን ስልጠና መጀመሩ ተገለጸ። ጠቅላይ ምክር ቤቱ በመጅሊስ መዋቅሮች ውስጥ ግልጽነትና ተጠያቂነትን ለማስፈን የሚያስችል የኦዲትና የኢንስፔክሽን ስልጠና መስጠቱ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኦዲትና ኢንስፔክሽን ለክልልና ለከተማ አስተዳደር መጅሊስ የኦዲትና ኢንስፔክሽን ኮሚሽነሮችና ባለሙያዎች በአዳማ ከተማ ሲሰጥ የነበረውን ስልጠና ማጠናቀቁን አስታውቋል። ስልጠናው በተግባር ልምምድ የታገዘ ሲሆን ሰልጣኞች በስልጠናው ባገኙት ክህሎት መሰረት የኦዲትና ኢንስፔክሽን መመሪያ እንዲሁም ዓመታዊ ዕቅድ አዘጋጅተው ለጠቅላይ ምክር ቤቱ የኦዲትና ኢንስፔክሽን በማቅረብ አስገምግመዋል። ስልጠናው ባለ 7 ነጥብ የአቋም መግለጫ በማውጣት የተጠናቀቀ ሲሆን በማንኛውም ደረጃ የሚሰበሰብ ገቢና ወጪ የፋይናንስ ሕግና ስርዓትን ተከትሎ እንዲከናወን በቂ ድጋፍና ክትትል እንደሚደረግ እንዲሁም የሕገ መጅሊሱ ማስፈጸሚያ ደንቦችና መመሪያዎች ሳይሸራረፉ ስራ ላይ እንዲውሉ ተቋማዊ ኃላፊነት መወጣት እንደሚገባም በአቋም መግለጫው ላይ ተመላክቷል። የፌዴራል መጅሊስ የኦዲትና ኢንስፔክሽን ኮሚሽን ዋና ኮሚሽነር የሆኑት ሼህ ኤልያስ አወል የስልጠናው ዓላማ በመጅሊስ መዋቅሮች ውስጥ ግልጽነትና ተጠያቂነትን ማስፈን ነው ያሉ ሲሆን ሰልጣኞች ከስልጠናው ያገኙትን እውቀትና ክህሎት ወደ ተግባር በመቀየር ለተቋሙ ስኬት አዎንታዊ ሚና እንዲጫወቱም አደራ ብለዋል ሲል የዘገበው የጠቅላይ ምክር ቤቱ የህዝብ ግንኙነትና የሚዲያ ክፍል ነው። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢራን የአሜሪካን የጦር ሰፈር መምታቷ ተገለጸ። የኢራን አብዮታዊ ዘብ ኃይል አሜሪካ ላደረሰችው የአየር ጥቃት አጸፋዊ ምላሽ መስጠቱን አስታውቋል። የኢራን አብዮታዊ ዘብ IRGC የባህርና ኤርስፖስ ኃይል በጥምረት የሚሳይል እና ሰው አልባ አውሮፕላን ዘመቻ አድርገው 85 ወሳኝ የአሜሪካን የጦር ሰፈሮች እንዲሁም ቁልፍ ኢላማዎችን መምታቱን አሳውቋል። ዋሽንግተን በገሸም ባንደር አባስ እና ሲሪክ ላይ ኃይለኛ ጥቃት በማዕከላዊ እዟ በኩል ከፈጸመች በኋላ የተሰነዘረ የቴህራን ጥቃት ነው ተብሏል። IRGC በአሜሪካው ፊፊዝ ፍሊት የጦር ምድብ በባህሬን እንዲሁም ባሊ አልሳሌም የአየር ኃይል የጦር ሰፈር በኩዌት አደገኛውን ጥቃት ማድረሱን አሳውቋል። አሜሪካ ተኩስ አቁሙን በመጣሷ የተሰጠ ምላሽ ነው ያለችው ቴህራን አሁንም እርምጃዋን አጠናክራ ልትቀጥል እንደምትችል ማስጠንቅቃለች። ምንም እንኳን አሜሪካ በወታደራዊ መሰረተ ልማቶች ላይ ጥቃት አድርሻለሁ ብትልም ኢራን ጉዳቱ ያን ያህል አልበረታብኝም በሚል አስተባብላለች። በባህር ዳርቻዎች በሆርሞጋን እና ማሻሃር አካባቢዎች ጥቃት መድረሱም ይፋ ተደርጓል። አሜሪካና ኢራን ዳግም ወደ ውጥረት መግባታቸውን የአያቶላህ አሊ ኻሜኒን የሽኝት ስነ ስርዓት ጥቁር ጥላ ያጥለበታል ተብሏል። ዘገባው የዋሽንግተን ፖስት እና የአልጀዚራ ነው። በሱዳን ወደ ሰርግ ሲያቀኑ የነበሩ 10 ሰላማዊ ሰዎች በአርኤስኤፍ የድሮን ጥቃት መገደላቸው ተገለጸ። የሱዳን የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ በማዕከላዊ ሱዳን በፈጸሙት የድንገተኛ ጥቃት 5 የአንድ ቤተሰብ አባላትን ጨምሮ 10 ሲቪሎች መገደላቸው የተሰማ ሲሆን ተጎጂዎቹ ወደ ሰርግ ሲያቀኑ መገደላቸውን የሱዳን የዶክተሮች ኔትወርክ በሰጠው መግለጫ ተጎጂዎቹ ከአምዱርማን በስተ ምዕራብ በሚገኘው የአሲያ ዲራት መንገድ ውስጥ ሲጓዙ እንደነበር የአርኤስኤፍ ድሮን ሲቪል ተሽከርካሪዎች በመምታት በእሳት አቃጥሎ
ተሽከርካሪው ውስጥ የነበሩትን ሁሉ መግደሉን አስታውቋል። ኔትወርኩ ጥቃቱን የዓለም አቀፍ የሰብአዊነት ሕግን ግልጽ ጥሰት ሲል የገለጸው ሲሆን ጥቃቱ ሆን ተብሎ በተመራ ድሮን በመጠቀም የተፈጸመ ሲሆን በክልል ውስጥ በሲቪሎች ላይ ስልታዊ ኢላማ ማድረግን ያንጸባርቃል። የተባበሩት መንግስታትና ሌሎች ዓለም አቀፍ ድርጅቶች ዓለም አቀፍ ሕግንና የሰብአዊ ደንቦችን በመጣስ በሲቪሎች ላይ ሆን ተብሎ ኢላማ በማድረግ የሚፈጸመውን የአርኤስኤፍ ጥቃት ለማስቆም ቡድኑን እንዲጫኑ ጥሪ አቅርቧል። በጉዳዩ ላይ ከአርኤስኤፍ የተሰጠ አስተያየት የለም። ከኤፕሪል 2023 ጀምሮ በሱዳን ጦርና በሰራዊቱ እንዲሁም በአርኤስኤፍ መካከል የፈጣን ሰጪ ኃይሉን ከወታደራዊ ኃይል ጋር በማዋሃድ ባለው እቅድ መካከል ግጭት ከተቀሰቀሰበት ጊዜ ጀምሮ በጦርነት ውስጥ ተዘፍቃለች። ግጭቱ በዓለም ላይ ካሉት እጅግ አስከፊ የሰብአዊ ቀውስ መካከል አንዱ ሲሆን በ10 ሺዎች የሚቆጠሩ ሰዎችን ገድሏል። ወደ 13 ሚሊዮን የሚጠጉ ሌሎችን ሰዎችም ማፈናቀሉ ተገልጿል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለታዊ መረጃዎችን ወደ እናንተ ያደረስንበት ሃሩን መረጃችን የተከታተላችሁን ይመስል ነበር። ከመረጃዎቹ ጋር እኔ አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ጣሃር ጋር ነበረን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።